አዲስ አበባ ውስጥ ሆኖ ነገር ግን ከተማ ውስጥ ያለ የማይመስል እንደገና ደግሞ በከተማዋ ነዋሪዎች ዘንድ እንብዛም ይታወቃል ብዬ በማላስበው ስፍራ ላይ ነው አሁን የሚገኘው። ቃሉ ተራራ ይባላል። ይሄ ተራራ አዲስ አበባ ውስጥ ነው ያለው። በተራራው ላይ ደግሞ አንድ ታሪካዊ ገዳም አለ። ይሄ ገዳም የአቡነ ሀብተ ማርያም ገዳም ነው። ዛሬ የአብይ ጾምን ምክንያት በማድረግ ወደ እናንተ በየሳምንቱ እያደረስን ካለው ፕሮግራም መካከል የሳምንቱን ተረኛ ይዤ ስቀርብ እዚህ አነጋጋሪ ተራራ ላይ ይዣችሁ መጥቻለሁ። ተራራው ራሱን ችሎ በጣም ትልቅ የተፈጥሮ መስህብ ነው። ለከተማዋ ሳምባ ነው ተብሎ ይታሰባል። አዲስ አበባን ስናስብ ከተራራ አንጻር ብዙ ጊዜ እንጦጦን ነው የምንጠቅሰው። ነገር ግን ቃሉ ተራራ እጅግ ታሪካዊ፣ በደን የተከበበ ለከተማዋ ደግሞ ትልቅ የቱሪዝም መስህብ ነው። አዲስ አበባ ውስጥ ተፈልፍለዋል ተብለው ከሚታሰቡና ለወቅቱ የቤተ ክርስቲያንና የሀገር ቅርስ መደበቂያዎች ከነበሩ ዋሻዎች መካከል ዛሬ ማስደናቂ ዋሻ ያውም ደግሞ ሃይማኖታዊና መንፈሳዊ እሴቱም እንዲሁ እጅግ በጣም የሚያነጋግር ነው። ከምንም በላይ የደብረ ዘይት በዓል በአብይ ጾም ጊዜ በየዓመቱ የሚከበረው የደብረ ዘይት በዓል እዚህ በድምቀት ይከበራል። ለምን? ደብረ ዘይት በራሱ ተራራ ስለሆነ እሱን ምልክትና ተምሳሌት በማድረግ እዚህ ተራራ ላይ በደንብ ይከበራል። አብራችሁ እንድትቆዩ በአክብሮት ስጋብዛችሁ የዚህን ተራራ ሃይማኖታዊና ተፈጥሯዊ መስህብነት ላስጎበኛችሁ ነው። መልካም ጊዜ። ሄሎ መምህር እንደምን አረፈዱ? እግዚአብሔር ይመስገን። እንዴት አረፈድክ? እግዚአብሔር ይመስገን። ተራራው ላይ ደርሻለሁ። አሁን የአቡነ ሀብተ ማርያም ገዳም የግቢው በር ላይ ነው። ልግባ ወደ ውስጥ? እሺ በቃ እኔም አለሁ እዛው ወደ ውስጥ ትገባለህ። በቃ አለሁ እዛው ቤተክርስቲያኑ ጋር ነኝ እኔም። እሺ አሁን መግባት ትችላለህ። ግባ አለሁ እኔም። እሺ መምህር። እሺ መጣሁ። እሺ እግዚአብሔር ይመስገን። ሰላም አደርክ? እንዴት አደርክ? እግዚአብሔር ይባርክ። ሰላም ነው? እንኳን ሰላም መጣችሁ። ደህና ናችሁ? እግዚአብሔር ይመስገን። የተራራው መጠሪያ ቃሉ ማለት ምን ማለት ነው አባታችን? አዎ የተራራው መጠሪያ ቃሉ የሚለው እያጠበቁ ነው እንጂ አሁን ቃሌ ነው የሚባለው። ቃሌ ቃሌ ያው ቃሌ ተራራ ወይ የኔ ቃል እንደማለት ነው። እንደዛ ነው እንግዲህ አሁን በድሮ አጠራር እንደዛ ነው። ግን አሁን ቃሉ በተራራ አቡነ ሀብተ ማርያም ነው። ቃሉ በተራራ አቡነ ሀብተ ማርያም ማለት ቃሉ በተራራው ላይ የተሰበከ ወይም ቃሉ በተራራው ላይ የተሰጠ ነው የሚለውን ያመለክታል ማለት ነው። ይሄ ተራራ ይሄ ገዳም ከመመስረቱ በፊት ምን አይነት ገጽታ ነው የነበረው? እነማን ሲኖሩ ነበር? ከመመስረቱ በፊት ይሄ የጣሊያን ካምፕ ነው። የጣሊያን ካምፕ ነው። ጣሊያንም በነበረ ሰዓት ያው ሲያስተዳድር ቆየ። ጣሊያን ከለቀቀ በኋላ ደግሞ በዘመነ ኃይለ ሥላሴ አፄ ኃይለ ሥላሴ እዚሁ ላይ ካምፑን ወታደራቸውን አድርገው ሲያስጠብቁ ነበረ። ከዛም ደግሞ ከዘመነ ኃይለ ሥላሴ አልፎ ደርግ ሲመጣ ደርግም እዚሁ ቦታ ላይ ይህንን ካምፕ ያስጠብቅ ነበረ። ከዛም ኢህአዴግ መጣ፣ ደርግ ሄዶ ማለት ነው። ኢህአዴግ እንደመጣ ግን እዚህ ታች የሆነ ፍንዳታ ፈንድቶ ብዙ ህዝብ ፈይቶ ነበረ። እዚች ወደ ወንጌት አካባቢ ላይ እዚህ ጋር ያለ ብዙ መሳሪያዎች ነበሩ፣ የድሮ መሳሪያዎች በአጠቃላይ ማለት ነው። ከዚህ ላይ ከፈነዳ የአዲስ አበባን ህዝብ ያጠፋብናል ሲል ማን የጠመደው ነበር? ኢህአዴግ እዚሁ በየዋሻው ያለው በዚሁ ብዙ እንትኖች ነበሩ። ከዚህ ጋር ፈርሶ ነው እንጂ አዳራሾች ሁላ ነበሩ እና ስለዚህ ኢህአዴግ አስነሳው ከዚህ ቦታ መሳሪያውን ከዚህ አወረደው። ሲያወርደው እንግዲህ እግዚአብሔር ለራሱ ያዘጋጀው ቦታ ስለሆነ ጻድቁ አባታችን አቡነ ሀብተ ማርያም በ1992 ዓመተ ምህረት የአካባቢው ህብረተሰብ እዚህ ጋር አምጥቶ መሰረታቸው ማለት ነው። በብፁዕ አቡነ ኤጲፋኒዮስ ነው የተባረከው። አቡነ ሀብተ ማርያምና ቅድስት ልደታ ለማርያም አጋዕዝተ ዓለም ሥላሴ ሶስቱ ጽላቶች በአንድ ቀን በአቡነ ኤጲፋኒዮስ ተባርኮ እዚህ ቦታ ላይ ገብቷል ማለት ነው። በእውነት ይሄ ስፍራ አዲስ አበባ ውስጥ በዚህ መልኩ እንዳለ የአዲስ አበባ ነዋሪ ያውቃል? የአዲስ አበባ ነዋሪ አያውቀውም። እንዳጋጣሚ አሁን ከጥቅምት ጀምሮ በህዳር ምናምን ይሄ ቱሪስት
ቀንን በማሰብ የሚመጡ እዚሁ አካባቢ የተወለዱ ልጆች ታሪክ ነው ስናስጎበኛቸው አያውቁትም እዚሁ ተወልደው ማለት ነው። እና መጀመሪያም እንዳልኩ የጣሊያን ምሽግ ስለነበረ እዚህ ቦታ ላይ ሰው አይደርስም ነበረ። ከዛም ያው የመንግስታቶቹ እንትን ሲሉ ክልክል ነው በሽቦ አጥርም የታጠረ ስለነበረ አያውቁትም። ግን አቡነ ሀብተ ማርያም ከተተከሉ በኋላና እንደዚህ አንዳንድ በጉብኝት ሲመጡ ይሄንን ቦታ ሊያዩት ቻሉ እንጂ አያውቁትም፣ ማንም አያውቀውም። ይገርማቸዋል በጣም እንደገና መልሰው እኛን ነው የሚጠይቁት ማለት ነው። እንጦጦ ተራራ የከተማዋን በከፍታ ለማየት ከፍተኛው ስፍራ ነው ብዬ አስብ ነበር። አሁን ግን ከእንጦጦ ገና ምን ወጣው ተራራ አለ አይደለ? ደግሞ እሱንም ሳስብ ከእንጦጦ ሁሉ ከፍታው የሚጨብር ይመስለኛል ይሄ ነገር። ለምን ከተማው ሞለል ብሎ እየታየኝ ነው። እንዴት ነው ከተማዋን ማየት? እንግዲህ ምን መሰለ ይሄ የአዲስ አበባ ጉልላት ወይም መስታወት ተብሎ የሚጠራ ቦታ ይሄ ነው። ይሄ ቦታ 3 ምድብ አለው ተራራዎቹ ማለት ነው። በ3 ቦታ ይከፈላሉ። ሌላኛው ዋሻው ጸበል ስንወጣ ደግሞ በጣም እንኳን እንጦጦ አይደለም ማንም ከዚህ የሚበልጥ ተራራ የትም ቦታ አይገኝም። በእግር ነው የምንወጣው እንዴ? በእግር ነው የምንወጣው። በእግር ነው የምንወጣው። ታውታላችሁ። ከዛ የተፈጥሮ ደኖቹ ጽዶቹ አቀማመጡን ስታዩት በጣም እግዚአብሔር ለራሱ መርጦ ያስቀመጠው ቦታ እንጂ በዚህ አይነት አዲስ አበባ አናት ላይ ይገኛል ብሎ መገመት በጣም ይከብዳል። እና አሁን ግን ዞሮ ሰዎች አሁን እያወቁት መተው አሁን እንግዲህ ያው ህዝቦችም በየክብረ በዓሉ በየወር በዓሉ እየመጣ ነው ያለው የአዲስ አበባ ህዝብ ማለት ነው። እንዲሁም ሆኖ አሁን ታውቋል በደንብ ማለት አይቻልም። መምህር በአራቱም አቅጣጫ ከተማዋን በደንብ ማየት እንችላለን? ምንስ እናያለን? አዎ እንግዲህ በአራቱም ማዕዘን ማየት ይቻላል። በእርግጥ አሁን እንግዲህ እዚህ ጋራ መድኃኔዓለም መናገሻ ማርያም ከዛ ሸገር ሲቲ እንደገና በዚህ ጋር ቤቴል አለ። በዚህ ፊት ለፊቱን ስንሄድ ያው እነ ቅዱስ አማኑኤል መርካቶ ወደ አቃቂ የሚያስኬደው መንገድ እንደዚህ ደግሞ ካየ ደግሞ አየር ማረፊያው ቀጥታ በዚህ ጋር ይታያል። እና ወደዚህም እንደ አዲሱ ገበያ እነ ቅዱስ ሩፋኤልን ታያለ። ወደ መገናኛ እዛ ማዶ ላይ ካየ መገናኛ ነው። እንግዲህ አዲስ አበባ ነው ቁልጭ አድርጎ በይሄን ያህል ያሳያል ማለት ነው። ይሄ ተራራው ቃሉ ተራራ ቀጥታ እንጦጦ ተራራ ድረስ ውስጥ ለውስጥ የሚያስወጣ የዋሻ መስመር አለ ሲባል ሰምቻለሁ። እንደውም ምን ሰማው ለማረጋገጥ አንዲት ፍየል በዚህኛው ተራራ በኩል ባለው ዋሻ ተልካ እንጦጦ ባለው የተራራ ዋሻ ውስጥ ወጣለች ሲባል ሰምቻለሁ። ምን ያህል እውነት ነው? ይሄ ዋሻ 3 ዋሻ ነው አሁን የጸበሉ ዋሻ ማለት ነው። ትልቁ የመሐከለኛው ዋሻ የባህሩ ጸበል ያለበት ነው። በዚህ በቀኝ በኩል ወደ እንጦጦ ኪዳነ ብረት የሚወጣው ነው። በዚህ በግራ በኩል ያለው ደግሞ ወደ ጋራ መድኃኔዓለም የሚወጣው ነው። ስለዚህ በዛን ዘመን ያሉ አባቶች ይሄንን ነገር ለማረጋገጥ ያችን ፍየል ገዙ። ፍየሏ ላይ ገመድ አሰሩ፣ ለቀቋት። ዋው ለቀቋት። ቀጥታ ፍየሏ በ15 ቀኗ እንጦጦ ኪዳነ ብረት አካባቢ ቅጠል ስትበላ ተገኘች። ከዛ በሱ ተመራምረው ደርሰውበታል። የመናገሻው ግን ይትበሃል ይባላል ነው እንጂ ተመራምሮ ይሄ ግን በእርግጥ የደረሱበት ነው። በዚህኛ ዋሻ ውስጥ የላኳት ፍየል በትክክል እንጦጦ ላይ ደርሳ ቅጠል ስትበጥስ የታየችው በዚህ የተላከችው ፍየል መሆኗ ተረጋግጧል። ታስሮባታል እኮ ምልክት አስረውባት እኮ ነው። ምልክት አስረውባት ቀጥታ ላኳት። ቀጥታ እዛ ስትበላ በ15 ቀን ወደዚህ ደግሞ እንዳትመለስ በተራ እየጠበቁ ነው። በሩ ላይ አልተመለሰችም ወደዚህ። ቀጥታ እዛ ቦታ ታየች። እሷ መሆኗ ያው በእርግጥ ተረጋግጦ ነው የነገሩኝ እነዚህ አባቶች ማለት ነው። ይሄ በጣም ይደንቅ ነው። ተመልካቾችም እንግዲህ ምናልባት በተለይ አዲስ አበባን በደንብ የሚያውቁና የአዲስ አበባን ኦርቶዶክሳዊ ቤተክርስቲያናት በተለይ ደግሞ ጥንታዊዎቹን የዋሻ የውስጥ ለውስጥ መንገድ አላቸው የሚባሉትን የመጎብኘት እድል ያጋጠማቸው ሁሉ አዲስ አበባ ሚስጥራዊ ከተማ ናት ይባላል። በተለይ ከገዳማት አንፃር አንዱ ዋሻ ወደ ሌላኛው አቅጣጫ ባለ ቤተክርስቲያንና ጥንታዊ ገዳም ውስጥ የሚያስወጣ መስመር አለው ይባላል። እኔም በቅርቡ ይሄንን ጾም ምክንያት በማድረግ በተለያዩ አድባራት ስገኝ የተለያዩ ዋሻዎችን እያየሁ ነውና እንዲሁ ብቻ ሰምቼ ማለፈው ጉዳይ አይደለም። ለማንኛውም እሱን ዋሻ ማየት እንችላለን አይደል? ሄደን
አሁን እንሄዳለን እናያለን አው ሶስቱንም ዋሻ ታዩታላችሁ ያብነት ትምህርት እየሰማሁ ነው ምን ያህል ያብነት ተማሪዎች አሉ ምንስ አይነት ደግሞ የትምህርት አይነቶች ይሰጣሉ አው እዚህ ጋር እንግዲህ ከመቶ ያላነሰ ተማሪ ነው ያለው የሚሰጠው የቅኔ ትምህርት ነው የቅኔ ትምህርት ያው በየጫካው እየሄዱ እየቆጠሩ መተው ነው እዚህ ለማመራቸው የሚያቀርቡትን ተረምላቸው አሁን ሌላው ወደ ጫካ ሄዶ እነዚህ ተረኞች ናቸው እዚህ ጋር በጥቂቱ የምታዩቸው ግን ከመቶ በላይ ናቸው ተማሪዎቹ እዚህ ጋር የሚማሩት ማለት ነው ተማሪዎቹ ከየት ነው የመጡት ይታወቃል ቆሎ ተማሪ የትም ሄዶ ነው የሚማረውና ከሁሉም የተውጣጣ ብሔር ብሔረሰብ ነው አሁን እዚህ ጋር ያለው ተማሪ ማለት ነው የተሰቀለውን ኢየሱስን ሳየው ጎኑን የተወጋ እንግዲህ እዚህ ቦታ ላይ ከመቶ በላይ የሆኑ የቅኔ ተማሪዎች አሉ አሁን ግን የቅኔ ትምህርት ያው በአጠቃላይ ያው ጫካ እየሄዱ ያጠኑ ስለሚመጡ ሌሎቹ ነግረው ስለወረዱ አሁን ደግሞ እነዚህ ተራቸውን እየነገሩ ስለሆነ አሁን እንግዲህ ቀጥታ ወደ ቅኔው ነው የሚወስድ ከቅኔው ትንሽ እንድናሰማችሁ ነው ማለት ነው ኒቆዲሞስ ሊቅ አይት የማሰን ከእንዘ ህገ ኦሪት ይማሰን እንዘ ህገ አዲስ ይተሰማ እንዘ ህገ ኦሪት ይትነገር እንዘ ህገ ኦሪት ይማሰን ተንሲአከ አንተ በመንፈቀ ሌሊት መከውን ደብረ መድኃኒት በእሲት ለህዝበ ከኒሳ አዝማዳ ነሳቶም ቅድመ ውሳጤ ምስጢር አጸዳ ደብረ መድኃኒት በእሲት ለህዝበ ከኒሳ አዝማዳ ነሳቶም ቅድመ ውሳጤ ምስጢር አጸዳ ብሊን በለታውኮ ምስጢረ ምግበኪ ስብሐተ አቡኪ አምጣናሃለወኪ ለኪ ጉባኤ ቃና ስብሐተ አብ አምጣናሃለወኪ ለኪ እስቲፋ መርድ ለማሐሰስከ ዘንተ ያስተፍስህ ምድረ ያስተፍስህ ኃይለ ሀብተ ማርያም አቡነ ያሬይ ጽድቀ ሀብተ ማርያም አቡነ ሐሞት የጠጣውን መድኃኒቴን ሳየው አንድ ነገር ገባኝ ሁሉ ለኔ ነው እዚህ አካባቢ ብዙ አውሬዎች አሉ ወደ ውስጥ አሁን ወደ ጸበሉ ጋር ስንሄድ አሁን ነብርም አለ ብዙ ነገሮች አሉና ስለሆነ አጋጣሚውን ዛሬ ልናገኛቸው እንችላለን ላናገኛቸው እንችላለን ግን ካያችኋቸው አትደንግጡ ምንም ሰው ስለማይነኩ እና ቀጥታ ያው አሳማ አለ ከርከሮ አለ ጦጣ አለች ድኩላ አለ ሰስ አለች ሚዳቋ አለች የሌለ አውሬ የለም ዙሪያ ገባው በነብር ይጠበቃል ይሄ እንግዲህ ዘንዶም አለ ነብርም አለ በዚህ ይጠበቃሉ ማለት ነው የሚነጠፉለት መላእክት በፊቱ ምስጋናው አይጎድልም በቀን በሌሊቱ ሁሉ በመዳፉ አልፋና ኦሜጋ መጣ ወደ ምድር እኔኑ ፍለጋ የተሰቀለውን ኢየሱስን ሳየው ጎኑን የተወጋው ክርስቶስን ሳየው
ሐሞት የጠጣውን መድኃኒቴን ሳየው አንድነ አድካሚ ተራራ ነው። በነገራችን ላይ ስንወጣ ቀላል መስሎኝ ነበር። ተራራው በጣም ከባድ ነው። እንግዲህ እዚህ ጋር የምታየው ጽሁፉም ጣሊያንኛ ነው። ይሄም ደግሞ የጣሊያን በዛን ሰዓት ቀርጾ እዚህ ጋር ያስቀመጠው ቅድም እንደነገርኩ የጣሊያን ካምፕ ስለነበረ ይሄንን እዚህ ጋር ነው ተክሎ ጥሎ የሄደው ማለት ነው። በ1928 ዓመተ ምህረት ላይ ጣሊያን ለ5 ዓመት ኢትዮጵያን በገዛ እዚህ ሆኖ በገዛ ጊዜ አዲስ አበባን ለመቆጣጠሩ ምልክት ይሆን ዘንድ ተራራ ላይ ያስቀመጠው የሚባለው ምልክት ይሄ ነው ማለት ነው። ራሱም ይሄ ቦታው ስትራቴጂያዊ ቦታ ስለሆነ ከዚህ ጋር መቆጣጠር ስለሚችል ነው እዚህ ላይ ካምቡን ራሱ ያደረገው እና ይሄ ደግሞ ያው ለምልክታቸው እንግዲህ እዚህ ጋር አስቀምጦታል። ሁለተኛ ላይም ስንወጣ አንድ ማሳያችሁ አለ። በዚህ አይነት ነው እዚህ ጋር አስቀምጦ የሄደው ጣሊያን ማለት ነው። ጨረስን እንደ ተራራውን አሁን እንግዲህ እየጨረስን ነው። ወደ ጸበሉ ዋሻ እየተጠጋን ነው። ወደ ጸበሉ ዋሻ መግቢያው ቦታ ላይ ነው ያለነው። እቺን እንደጨረስን ዋሻው ጸበል ጋር እናገኛለን ማለት ነው። በዚህ ጋርም ደግሞ በተለየ ገጽታ ነው ከተማው የሚታየው። አዎ ይሄ ዛፉ ነው እንጂ የሚከለክል ከተማው ሙሉ በሙሉ እንግዲህ እነ እንጦጦ ማርያም ሁላ እዚህ ስር ናቸው በቁመት ማለት ነው። አሁን ከፍታ ቦታ ከእንጦጦ ሁሉ በከፍታ ይበልጣል ያሉኝ አሁን ይቆም ይሄ ነው በቃ አሁን ይቆምንበት ነው። ከዚህ በላይ ከፍታ ያለው ተራራ አዲስ አበባ ዙሪያ የለም ማለት ነው። አይ ከዚህ የበለጠ እዚህ ጋር የለም። ምናልባት ከከተማ ውጪ ወደዛ ወደ የረር ምናምን እንደዛ ካልሆነ በስተቀር ከዚህ የሚበልጥ የለም። ይሄ የእቃ ማከማቻ የተሰራ እኛው ራሳችን የሰራ ነው። አው ቅድም እንዳልኩ በጭቃ የተሰራ ጭቃው ራሱ ሲሚንቶ ነው ማለት ነው እዚህ ቦታ ላይና ይሄ እንደዛ የእቃ ማከማቻ የነበረ አንድ ነገር ገባኝ ሁሉ ለኔ ነው። ስለኔ ተቆጥሮ እንደተረገመ ጤናዬን ሊመልስ ቤዛዬ ታመመ። እሺ እንግዲህ አሁን ወደ ዋሻው ወደ ጸበሉ ዋሻ እየገባን ነው ያለነው። አስፈሪ ነው በሩ አባ። አይ ምንም ችግር የለም። በሩ እዚህ ጋር ቢጠብም ውስጥ ስንገባ ሰፊ ስለሆነ ምንም ባህር አለ። እዛ ባህሩ ጋር እስከምንደርስ ድረስ የሌሊት ወፎችም አሉ፣ ነብርም አለ። ግን ያው በቃል ኪዳን የተጠበቀ ስለሆነ ብታዩት እንኳን መደንገጥ የለባችሁም። አብረን ስለምንገባ ምንም ችግር የለውም ማለት ነው። ካሜራማኑ የመደንገጥ ነገር እየታየበት ነው። አይ ምንም ችግር የለም፣ አትደንግጥ። ለሱ ነገሩት እኔ እንኳን ለምጄዋለሁ። ምንም አትደንግጥ፣ አይዞህ፣ ችግር የለም። በቃል ኪዳን የታሰረ ስለሆነ ምንም ያደርገው ነገር የለም። እሺ እንግዲህ መግቢያው ይሄ ነው። በዚህ ጋር 3 በሮች ያሉት አሁን ስንገባ እናገኘዋለን። አሁን እኛ በመሐከለኛው ነው የምንገባው፣ ወደ ጸበሉ ነው የምንገባው። ሌላ ወደ እንጦጦ የሚሄደው በስተቀኝ፣ ወደ ጋራ መድኃኔዓለም የሚሄደው በስተግራ እናያቸዋለን ማለት ነው። ይሄኛው ደግሞ እንጦጦ ዋሻ ውስጥ እንጦጦ ተራራ ያለው ዋሻ ውስጥ የወጣችሁ ፍየል በዚህ ነው የተከተተችው? በዚህ ጋር ነው የተከተተችውና በዛ ጋር በ15 ቀኗ እዛ የተገኘችው። በጣም ይገርማል። እሺ እንሂድ። ጨለማ ነው እንዴ? ጨለማ ነው። አዎ ጧፍ ምናምን እናበራለን። አሁን እንግዲህ መርሳት የሌለብን ውስጥ ስንገባ የሌሊት ወፎችም አሉ፣ ነብርም አለ።
ግን በቃል ኪዳን የታሰረ ስለሆነ ምንም መፍራት የለባችሁም። እኔ እንኳን አልፈራሁም። ካሜራማኖች ናቸው። አይ አትፍሩ ልጆች፣ ያይዟችሁ። በቃል ኪዳን የታሰረ ስለሆነ አሁን ጧፍ ሰጠን እዚህ ጋር እንግዲህ ከዚህ ውጪ ወደ ውስጥ ስለምንገባ ጧፉን እናመሰግናለን። እንደዚህ አይነት ጠባብ ዋሻ ውስጥ ገብቼ አላውቅም። ብዙ ዋሻ ይቻለሁ። ይሄ በጣም ጠባብ ነው፣ ያስፈራል። ብገፋም ሳልወድቅ ቆምኩኝ ጸንቼ በማይታይ እጅ ተይዘው እጆቼ የማይታይ እጅ ይከተለኛል ከፊት ከኋላ ይደግፈኛል። ብገፋም ሳልወድቅ ቆምኩኝ ጸንቼ በማይታይ እጅ ምንድነው የምሰማው ድምጽ አባ? ነው አይ ምንም ችግር የለውም። እንዴ እንደዚህ ጠባብ ነው? አይዞና እዛ ሰፊ ነው። ወደታች ስንገባ እዚች ጋር መግቢያው ላይ ብቻ ነው። አሁን ነው ቀጥታ እዚህ ጋር ስደክም ብርኩዝ ሰልፍ እንድል ነሺ ሸለቆ ሞይ ተራራ ደልዳይ የማይታይ እጅ ውድቀቴን ከልካይ የማይታይ እጅ ይከተለኛል ከግራ ከቀኝ ይደግፈኛል። ብገፋም ሳልወድቅ ቆምኩኝ ጸንቼ በማይታይ እጅ ተይዘው እጆቼ መንገድ ስወጣ ከፊቴ ቀድሞ እሾን ጠርጎ አሁን እንግዲህ ይሄ ላይ የምታየው ዛፉላ በዛፉ ላይ አውሬዎች በየዛፉ አሉ። እዚህ ጋር እንግዲህ ያው ንጹህ ያልሆነ ሰው እንዳይገባ በነብር ይጠበቃል። አሁን ደግሞ የሌሊት ወፎቹን እንዳያቸው ነው። ግን አይጎዱም። አሁን አንዱ የሌሊት ወፍ ጀርባዬን ነክታኝ ምንም አይጎዱም። እውነት ይሄንን መብራት ስላዩ ነው አሁን እነሱ ተረበሸው ነው ራሳቸው እንጂ ሰውን ምንም የሚጎዱት ነገር የለም። እና አሁን መግቢያችን ላይ ያለው እንግዲህ በዚህ በኮሮናው ሰዓት የአቡነ ሀብተ ማርያም ቃል ኪዳን ስለነበራቸው እምነቱ ከዚህ ጋር ነው ለአዲስ አበባ ሕዝብ እየወረደ ሲታደል የነበረውና ኮሮና ኢትዮጵያ ላይ ምንም ኃይል ሳያገኝ እንደሄደ እንግዲህ ማንም ሕዝብ ያውቀዋል። እና የእምነቱ ቦታ ነው። ዋሻውን አሁን ስንወጣ ደግሞ በደንብ እናየዋለን ማለት ነው። በጣም ውሃማ ነው ማለት ነው። የዋሻው ጸበል የሚባለው እንግዲህ ይሄ ነው። የዋሻው ጸበል እዚህ ጋር ስለሆነ አሁን እንግዲህ ቅዝቃዜውና እርጥበቱን ጭቃውን እንደዚህ እንትን ስትለው አሁን ይሄ ጭቃ ነውና ስለዚህ አሁን እንግዲህ በእምነት እንጠቀምበታለን። እንደገና ደግሞ ያው ጸበሎቹ ደግሞ በእንትን በሚል ሰዓት ያው ይታያሉ ማለት ነው። በጣም ይደንቃል። ያኛው ዋሻ የታችኛው እስከ ሸገር ሲቲ ድረስ አልፎ ይሄዳል ብለውኛል። ይሄኛው ነው ይሄኛው ቅድም ያለው ወደ ጋራ መድኃኔዓለም የሚሄደው ማለት ነው። ስለዚህ ይሄኛው አሁን ያለንበት ዋሻ ደግሞ ስላልተቆፈረና ምርምር ስላልተካሄደበት ነው ወይስ በተፈጥሮ ማብቂያው እዚህ ነው? እንግዲህ በተፈጥሮ ማብቂያው ይሄ እዚህ ጋር ነው። ይሄ እዚሁ ነው የዋሻው ጸበል የሚባለው። ያኛው እንግዲህ በስተግራ ያለው አሁን እንዳልኩ ጋራ መድኃኔዓለም የሚሄደው ነው። በስተቀኝ ደግሞ ያለው እንጦጦ ኪዳነ ምሕረት የሚሄደው ነው ማለት ነው። በጣም ጥሩ። ይሄው ጭቃ ነው። ይሄ ራሱ እንግዲህ ያው በጣም እንትን ያለው የዋሻው በክረምት ውሃ ይሆናል እንዴ? አዎ በጣም ይሞላል ይሄ። ስለዚህ መግባት አይቻልም በክረምት መግባት አይቻልም። እጅግ ሆነው ፈዋሻ እንዴ ይሄ ደግሞ ሌላ ነው። ሩቅ ያስጉዛል እንዴ? ወዴት ነው ይሄ? አሁን እንግዲህ እሱ በስተግራ በኩል ያለው አሁን እያየኸው ያለው ጋራ መድኃኔዓለም የሚሄድ ነው። ወደ እዛ የሚሄደው ነው። በስተቀኝ ስንት ኪሎ ሜትር ይሆናል? በጣም ሩቅ ነው። በጣም ሩቅ ነው። ስንት መንደር ቢያንስ እናቋርጣለን? እንደ ሸገር ሲቲን ጨርሰን ነው እዛ የምንደርሰው። ስለዚህ በጣም ሩቅ ነው።
ይሄ በጣም ሰፊ ነው እንዴ? ይሄኛው በግራ በኩል ያለው አባታችን? እሱ እንግዲህ ወደ እንጦጦ ኪዳነ ምሕረት የሚሄደው መግቢያው በዛ በበሩ ላይ ሆኖ ቀጥታ በዛ በኩል በቀኙ የሚገባው ነው። እንግዲህ የፍየሏም ታሪክ በዛ በኩል ገብታ ነው ፍየሏ ያለችው ማለት ነው። አሁን ያለንበት ስፍራ አዲስ አበባ ከተማ ውስጥ ያለ ነው። ነገር ግን አብዛኛው የአዲስ አበባ ከተማ ነዋሪ ያለ ማጋነን አያውቀውም ማለት እንችላለን። ይህንን ደግሞ የገዳሙ አባቶች መስክረውልናል። ይሄ ስፍራ በጣም ከፍተኛ ስፍራ ከፍተኛ ቦታ ላይ ነው አሁን ያለ ነው። በተለምዶ አዲስ አበባን ለማየት ከፍተኛው ስፍራ እንጦጦ ነው ብለን እናስብ ነበረ። ነገር ግን ከእንጦጦ ሁሉ ይበልጣል ነው የሚባለው። በሶስት የተከፈለ ደረጃ ያለው ተራራ ነው። አሁን ያለንበት ደግሞ የተራራው ዋሻ ስንገባ እጅግ በጣም ጠባብ ነው። በርካታ ድምጾች ይሰማሉ። በእርግጥ በአካል ያየነው የሌሊት ወፍ ብቻ ነው፣ ግን በጥንቃቄ ነው የገባ ነው። የገዳሙን ትውፊት እና ሃይማኖታዊ ሴቱን ያልጠበቀ ሰው እዚህ መጥቶ እንደፈለገ መሆን እንደማይችል ማሳያ የሚሆኑ ብዙ የማይታመኑ ነገሮች የሚወሩበት በኢትዮጵያ በአራቱ አቅጣጫዎች የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በገዳማት በኩል ያሉ ዋሻዎች የኢትዮጵያን እና የሀገሪቱን ታሪክ ብሎም የሃይማኖታዊ ሴቶችን ሸክፈው ያሉ ቅርሶችን በየዋሻዎች ይደብቁ እንደነበረ ታሪክ ይመሰክራል። ይሄም ከዛ ጋር የተገናኘ በወቅቱ በ15ኛው ክፍለ ዘመን በርካታ የቤተክርስቲያንና የሀገር ቅርሶች ተደብቀው ከጠላት የተረፉበት እንደነበረ የሚነገርለት ነው። ይሄ የማወራው ሐሳብ ልክ ነው አባታችን? አዎ ትክክል ነው። አሁን የተናገርክ ያለው ትክክልና ትክክል የሆነ ነው። ይሄ ያው እንግዲህ እንደምታዩት ያው እንግዲህ ማየት ማመን ስለሆነ ይሄንን የመሰለ ቦታ ነውና እርግጥም ያው ህዝቡ ስለማያውቀው አሁን ግን እየመጡ ሀገራቸውን እንዲያውቁና ቢጎበኙ ጥሩ ነው ብዬ መልእክቴን አስተላልፋለሁ። እንግዲህ ይሄ አሁን ያለንበት ጠባብ ዋሻ ደግሞ ብዙ ታሪካዊ እና ትውፊታዊ ሐሳቦች የሚንጸባረቁበት ነው። ሶስት ነው አይደል አባታችን? ሶስት መግቢያዎች አሉት። አንደኛው ቀደም ሲል መግቢያችን ላይ የዋሻውን መድረሻ ለማወቅ ከብዙ ጊዜ በፊት አባቶች አንዲት ፍየል ልከው ነበር በዚህ በር በኩል እና እንጦጦ ድረስ ያወጣል ሚል እንደ ተረት የሚነገር ሐሳብ ሰምተው ስለነበረ በዚህ አሁን ባለንበት በር በእንጦጦ መግቢያው በኩል የላኳት ፍየል ከ15 ቀን በኋላ እንጦጦ የዋሻ በር ላይ ሳር ስትግጥ ተገኘች ተባለ እና በትክክል በዚህ በኩል የላኳት ያቺ ፍየል እንደሆነ አረጋግጠናል ብለዋልና አንዱ የገረመኝ ይሄ ነው። ሌላኛው ይሄኛው ነው ተመልካቾች። ይሄ የዋሻ በር በአዲሱ ሸገር ሲቲ እንግዲህ አሁን ያለንበት መንደሩ ምን ነበር የሚባለው አባታችን? ቃሌ የሚባል መንደር ላይ ነው ያለነው። እንግዲህ በጣም ብዙ ኪሎ ሜትር አቆራርጦ የት ነበር የሚያወጣው? ጋራ መድኃኔዓለም ያወጣል የሚባል ዋሻ ነው። በጣም አስደናቂ ነው። እንግዲህ እንደዚህ አይነት ሐሳቦች እንደ ዋዛ መታለፍ ያለባቸው ወይም ደግሞ የቤተ ክርስቲያን ብቻ የቤት ስራ ሆኖ ያለባቸው አይመስለኝም። ባህልና ቱሪዝምን ጨምሮ የሚመለከታቸው አካላት የቅርስ ጥበቃ ቢሆን እንደገና የስነ ዋሻ ባለሙያዎች ይህንን ትልቅ የሀገር ታሪክና ቢጠና ብዙ መልካምና በጎ ነገሮች ሊገኙ የሚችሉበትን ሀብት ማጥናትና መመራመር ያለባቸው ይመስለኛል። ዋው! መሬት ላይ ጽፎ የሚቀጥል ዕድሜ እጅ እኮ ነው ፈዋሽ ሐኪሜ የማይታይ እጅ ይከተለኛል ከፊት ከኋላ ዋት ከዳዳለ አባታችን እዚህ ነጭ እብነበረድ የሚመስሉት ሲነኩ በጣም ይለሰልሱት ምንድን ናቸው? ያው እንግዲህ እሱ ያው እብነበረድ ነው ራሱ ያው ከዋሻው ጋር አብሮ እዚህ ጋር የተገኘ እብነበረድ ነው ማለት ነው። እና ጥቅም ላይ ሊውል አይችልም ነው ወይስ ዋሻው ይጎዳል? ዋሻው ይጎዳል። ያንንም ሲባል ዋሻው ሊናጋ ስለሚችል ከዚህ ውስጥ ምንም ነገር ይዞ መውጣትም አይቻልም። በጣም ጥሩ። እንዴ አይዞ ና ምንም የለም ምንም አይልህም ና ሰምቻ አላውቅም እንደዚህ አይነት ድምጽ ና አይዞ
በኢየሱስ እኔማ ስቀመጥ ስቆም ፊት በጣም ይደንቅ ነው። ከዚህ በፊት በርካታ ዋሻዎችን አይቻለሁ ተመልካቾች። አብዛኞቹ ትንሽ ተሂዶ ብርሃን የሚገባባቸው ናቸው ከዚህ በፊት ያየዋቸው። ይሄ ግን ጨለማነቱ በጣም ያስፈራል። አንዳንዴ በጣም ጸጥ ይላል፣ አንዳንዴ ደግሞ የሆነ ድምጽ እንሰማለን። ያም ሆኖ ግን ያለነው በስርዓቱ የሚጠበቅ ሃይማኖታዊ ስፍራ ስለሆነ ነው ያልፈራ ነው እንጂ ድባቡ እንዲሁ ዝም ብሎ ለብቻ እና ዋሻ ለማየትና ለመጎብኘት ብቻ ተሞክሮ የሚሞክር የሚደፈር አይደለም። ያም ሆኖ ግን በጣም ደስ የሚል የተፈጥሮ ድባብና ዝምታ ነው ያለው። ብገፋም ሳልወድቅ ቆምኩኝ ጸንቼ በማይታይ እጅ ተይዘው እጆቼ የነገጥክ እንዴ? አይዞህ ድምጽ አይዞህ፣ ምንም የለም፣ ምንም አይልም፣ ሰምቼዋለሁ። ምንም አይልም። አይዞህ አደ ነገሩ ዝም ብዬ እንደማይል አምኜ ነው የገባሁት። አይዞህ፣ አይ ምንም ችግር ምንም አይልም። ትቀርጻለህ? ምን እንደገጠመኝ ውስጥ አታውቅም። ሰምተሃል? ሲጮህ አልሰማህም? ምን ይዳለባል? ቀድመውት። እሺ እንግዲህ ይሄ የምታየው ዋሻ አባቶቻችን እንግዲህ በእምነታቸው ጽናት እንደዚህ ባለው ውስጥ ቅርስንም በመደበቅ በዚህ አይነት ለዚህ ታሪካዊ ጊዜ ያደረሱን አባቶቻችን ነውና ምን ተሰማህ አንተ አሁን እዚህ ውስጥ ስታየው ዋሻው ምንድነው የተሰማህ ነገር? የተለያየ ዋሻ አይቼ ነበር ከዚህ በፊት። አሁን በጣም እንግዳ የሆነብኝ ከዚህ በፊት ያዩዋቸው ዋሻዎች እዚህ አይደሉም። አብዛኞቹ ክፍለ ሀገር ናቸው። አዲስ አበባ ውስጥ ከከተማ ብዙ ሳንርቅ እንደዚህ አይነት ዋሻው ራሱ ባይኖር እንዲህ አይነት ተፈጥሮ መኖሩ በጣም አስደናቂ ነው። ዋሻዎቹ ደግሞ በጣም ግሩም ናቸው። በቃ ብዙ ጊዜ መጠናት አለበት እላለሁ ሌላም ቦታ ሲሄድና አዲስ አበባ በደንብ ከተጠናች ብዙ ሚስጥር ያላት ጥንታዊነቷን መሰረት ያደረገ በጣም ብዙ ሀብት ያላት ናት ሲባል ሰማለሁ። አንዱ ደግሞ ከዚህ ከዋሻ ጋር የተገናኘ ነውና እሱን ነው ያረጋግጥኩ ያለሁትና ብዙ መስራት ብዙ ማወቅ ከተማዋን በብዙ መንገድ መመርመር እንዳለብኝ ነው የተሰማኝ። በጣም ነው ማመሰግነው አባታችን። ትንሽ ያስደነገጠኝ የሰማሁት ድምጽ ነው። እሱ ምንም ችግር የለም። ያው አሉ እንግዲህ አሁን እንደዚህ ባሉ ቅዱስ ቦታ ላይ ያው በነብር በዘንዶ ይጠበቃል የሚባለውም ይሄ ነው። ምክንያቱም አሁን እኛ የገባነው ለስራ ስለሆነ እንጂ አለ ስራ የሚገቡትን እንደዚህ አይነቶችን ማስገባት አይችሉም። እኛ ስለዚህ እኛ ለስራ ስለገባን ምንም ሊያደርጉን አይችሉም። ምንም እንደማልሆን አምኜ ነው የገባሁት ለነገሩ። እንደዛ ስለሆነ ሌላ ደግሞ ስመጣ ስለዚህ ገዳም መረጃ ስሰበስብ ባህሩ ተንጣሎ የሚታይበት እና በሰው ቁመት ልክ የሚታይ አለቱ በጣም ደስ የሚል ዋሻ እንዳለ ሰምቼ ነበር። ይሄኛው አይደለም አይደል? አይ እሱ አሁን እንግዲህ ያው ሌላ ነው። ያኛው አሁን ባህሩን እንኳን አሁን ባንደርስበት ሌላ አንድ ማስጎበኛችሁ ዋሻ ታች አለ። እንግዲህ ይሄ ቦታ ያው እንደምታዩት የዋሻው አናት ነው። አሁን የገባንበት ዋሻ አናት ላይ ነው ያለው። በ1994 ዓመተ ምህረት የአቡነ ሀብተ ማርያም የወንዶች ገዳም እዚህ ጋር ይሰራ ተብሎ ከተጀመረ በኋላ ግን ሲጠና ዋሻ አናት ላይ ስለሆነ ይሄ ቀርቶ እዛው ታች እንዳያችሁት እዛ ሊሰራ ችሏል። በ1994 ዓመተ ምህረት የተጣለ መሰረት ነው ማለት ነው ይሄኛው። እዚህ ጋር እንግዲህ ቅድም እንዳልኳችሁ ጣሊያን ያስቀመጣት እቺ ድንጋይ ጣሊያን ያስቀመጣት ናት። ምልክቷ እቺ ነች። እቺኛዋ ምልክት ናት። ጣሊያን ራሱ ያስቀመጣት ናት እዛ እንደታችኛው። ይሄኛው መስቀሉ የጻድቁ አባታችን አቡነ ሀብተ ማርያም ገዳም ከተመሰረተ በኋላ የገዳሙ ያስቀመጠው ነው። ያኛው ደግሞ እንደምታየው ጽሁፉም ጣሊያንኛ ነው። ጣሊያን ያስቀመጠው ድንጋይ ነው። ደብረ ዘይት በተለየ መልኩ እዚህ ይከበራል ሲባል ሰምቼ ነበር አባታችን። ምንድነው የተለየ የሚያደርገው? ደብረ ዘይት እንግዲህ የተለየ የሚያደርገው ያው አሁን እንኳን እየታወቀ ነው። በፊት አልታወቀም ነበረ። አጋዕዝተ ዓለም ሥላሴዎች ጽላታቸው እዚህ ጋር ስላለ ተራራውም ደግሞ እንደምታየው ደብረ ዘይት
እንደ ደብረ ዘይት ተራራ ያለ ስለሆነ ሩቅ ቦታ የሚሄዱ ሰዎች እዚሁ ግልጋሎት እንዲያገኙ ተብሎ የደብረ ዘይትን ክብረ በዓል እዚህ ቦታ እናከብራለን። ያው በተለየ ሁኔታ ነው እዚህ ጋር እየተከበረ ያለው ማለት ነው። ስለዚህ ኢየሩሳሌም የሚገኘውን የደብረ ዘይት ተራራ የደብረ ዘይት በዓል አከባበር ነው እዚህ ለማክበር እንደዛ ነው። የትኛው አዲስ አበባ አቅጣጫ ነው በዚህ በኩል የሚታየው? በምዕራብ አቅጣጫ ነው። እንግዲህ ወደ ምዕራብ አቅጣጫ ነው። ብርጭቆ ኮንዶሚኒየም የሚባለው ነው። አሁን ይሄ በግልጽ እያየ ነው ያለ ነው። የፍኖተ ሎዛ ቅድስት ድንግል ማርያም ቤተክርስቲያን እዚህ ጋር የሚታየው ነው። እዛ ጋር ደግሞ ማዶ ላይ ሻግረ የምታየው ፊሊጶስ ቤተክርስቲያን ነው እና ወደ ምዕራቡ ነው። ከዚህ ቀጥሎ ያለው ሸገር ሲቲ ነው፣ ኦሮሚያ ክልል ማለት ነው። ካስኮ ገብርኤል ጀርባ ያኛው ዋሻ በዚህ ነው ቀጥታ የሚሄደው ማለት ነው። በዛ ጋር እንደዛ ቀጥታ ወደዛ ይሄዳል ማለት ነው። በጣም ማራኪ እይታ ነው ያለው። አዎ እንግዲህ እንደዚህ ቀን ላይ እንደዚህ ደስ የሚል ስሜት ካለው ማታ ላይ በመብራት ሲታይ እንዴት ሊሆን እንደሚችል ይታያል። በጣም የተለየ ገጽታ ያለው የተለየ ነው። የተለየ ገጽታ መምህር ባህታዊ ገብረ ዋህድ የተባሉ በጣም ታላቅ መንፈሳዊ አባት በብህትውና ያሉ እዚህ ግቢ እንደሚኖሩ ሰምቻለሁ። ምናልባት ላገኛቸው እችላለሁ? መኖሪያ ቤታቸው እኮ ይሄ ነው። ግን እሳቸው አሁን በ1900 በ2010 ዓመተ ምህረት ጀምሮ ተሰውረዋል፣ የሉም እና ተሰውረዋል። እዚህ ቦታ ናቸው ተብሎ የሚታወቀው ነገር የለም። ቤታቸው ግን ይሄ ነው፣ ግቢያቸው ማለት። ምን አይነት አባት ነበሩ? በጣም መንፈሳዊ የሆኑ በጣም ታዋቂ የሆኑ ለድሃ የሚረዱ ለቤተ ክርስቲያን የሚረዱ ራቁታቸውን የሚሄዱ በማዳበሪያና ትንሽ ፎጣ ብቻ ለብሰው እህል የማይበሉ ከእህል ዘር የሚበሉት ኑግ እና ማር ከዚህ ውጪ የማይቀምሱ በጣም ጸሎተኛ የሆኑ አባት ነበሩ። በግልጽ በአካል እርሶን ያነጋግሩ ነበር? የ15 ቀኑ እንደዚህ ብቅ ይላሉ፣ ወጥተው ያነጋግሩናል። ቤተ ክርስቲያኑም ድረስ ይመጡና እዛች ጋር አነጋግረውን ተመልሰው ወደ በዓታቸው ይገባሉ ማለት ነው። ከኑግና ከማር ውጭ የሚመገቡት የለም? የሚመገቡት ነገር ምንም የለም። በጣም ይደንቃል። ለመጨረሻ ጊዜ እርሶ ያገኟቸው መቼ ነው ያስታውሳሉ? ምን ተገናኘ ነው? በዚህ በ2010 ዓመተ ምህረት አካባቢ የሆነ ታሪክ ነግረውኝ ነበረ። እሳት በዚህ በኩል መጥቶ እቺን ከተማዋን ሲበላት አየሁ እና እሳታው ተነስቶ ሰደድ እሳት መጥቶ ከተማዋን ሲበላት አየሁ የሚል አውርተውኝ ነበረ ለመጨረሻ ጊዜ። እንግዲህ እንደተባለውም በዛን ሰዓት ያው መፈንቅለ መንግስት የመንግስት ለውጥ በዛኑ ዘመን መጣ። በዛ እንግዲህ በዛን ሰዓት ነው የተሰወሩት እሳቸው። አዎ በዛን ሰዓት ነው የተሰወሩትና መጨረሻ ጊዜ ያገኘዋቸው ይሄንን ቃላት ነግረውኝ ነው። ከዛ የተለያየ ነው ማለት። ይሄ ደግሞ ያው የአብነት ትምህርት ቤት ተማሪዎች ከጥናት መልስ የሚያርፉበት ነው። የገጠሪቷ ኢትዮጵያ የቆሎ ትምህርት ቤት የአብነት ትምህርት ቤት ይሄንን በሚመስል ስለሆነ እነዚህ አሁን እዚህ ጋር 10
አብነት ትምህርት ቤት ጎጆዎች አሉ ማለት ነው። አሁን እዚህ ጋር ያሉት የአብነት ትምህርት ቤቶች ለጊዜው ለትንሽ ደቂቃ ብቻ የሚያርፉበት እንጂ ቀንም ሌሊትም ትምህርት ነው። ያው ትንሽ ያርፉና ሲደወል ደግሞ ተሰባስበው ያው ቅድም እንዳያችኋቸው ያው ቀንም ሌሊትም ትምህርት ነው። ስለዚህ እንደው ለምሳሌ አንዷን ውስጧን ለማየት እዚች ጋር ከፍተን ማየት እንችላለን። እዚህ ጋር ማየት ይቻላል። በዚህ አይነት እዚች ላይ አረፍ ብለው ነው እንትን የሚሉት ያው ማየት ይቻላል ማለት ነው ማረፊያቸው። ቀደም ከገባንበት ዋሻ ጋራ ይገናኛል? ውስጥ ለውስጥ አይገናኝም። ይሄኛው ያው እምነት የሚወጣበት መስቀል ያለበት ዋሻ ነው። ይሄ ዋሻ ያው ታሪካዊነቱን የጠበቀ መስቀሎች አሉ። እነዚህ መስቀሎች አሉ። ከዛ ይሄ እምነት ነው። ይሄ ራሱ እንደዚህ እየዳሰሱ እየተቀቡ ታማሚዎች የሚፈወሱበት እምነት ማለት ነው ይሄ ራሱ። እና እነዚህ እንግዲህ ያው ትውፊታቸውን የጠበቁ ናቸው። ምናልባት እዛ ጀርባ ላይ ትንሽ ከእድሜ እንትን የተነሳ እዛ ጋር አንድ መስቀል እንትን አለብን። ይሄ ብዙም ሩቅ አያስጉዝም። በታሪክ እንደምንሰማው ጊዜው ሲደርስና ምናልባት ጊዜው ሲደርስ አምሳለ ሲኦልና አምሳለ መንግስተ ሰማያት በዚህ ይከፈታል የሚል ትንቢት አለ እና አሁን እሱ እንግዲህ ጊዜው ሲደርስ ነው። ጊዜው እስከሚደርስ ድረስ ግን ያው እንደምታዩት ይሄ ዝግ ነው። ጊዜው ሲደርስ ግን ይከፈታል። ራሱ ማንም ሰው ሳይነካው ይከፈታል የሚል ትንቢት አለ። ይሄ በትንቢት ያው ትንቢቱን እየጠበቅን ነው። አምሳለ ሲኦልና አምሳለ መንግስተ ሰማያት አለ እዚህ ተራራ ላይ ተብሎ ይታመናል። ስለዚህ የዛ በር ነው ማለት ነው። የዛ መግቢያ በር ነው ማለት ነው። እንግዲህ ይሄ ዋሻ እስከዛሬ ማንም ጎብኚ ያልጎበኘው አባ ኤርሚያስ የሚባሉ ባህታዊ የሚኖሩበት የሳቸው በዓት ነበረ እና ለመጀመሪያ ጊዜ ግን እናንተ ድሉ ገጥሟችሁ ይህንን ዋሻ ያው ልትቀርጹትና ልትጎበኙት በቅታችኋልና የሳቸው በዓት ነበረ ይሄ። እዚህ አዲስ አበባ በወትሮ አጠራሩ ቃሌ ይባል በነበረው ተራራ አሁን ደግሞ የአቡነ ሀብተ ማርያም ገዳም እዚህ ከተገደመ በኋላ ቃሉ በተራራ አቡነ ሀብተ ማርያም ገዳም ተብሎ በሚጠራው ሃይማኖታዊ ስፍራ ውስጥ ነው። ቀደም ሲል ያያችሁትን ቆይታ ያደረኩት ተመልካቾች ይሄ ስፍራ አንድም አዲስ አበባ ውስጥ ነው፣ የከተማዋ ነዋሪዎች ግን ብዙም የማያውቁት ስለመሆኑ ከዚህ በፊት ደጋግሜ ነግሬያችኋለሁ። በዚሁ አጋጣሚ ይሄ ቦታ እየተመጣ ቢጎበኝ
ትርፋማ ሊያደርግ የሚችል መሆኑን ስጠቁም ከሃይማኖታዊ ፋይዳው ባሻገር በውስጡ ያዘላቸው ዋሻዎች ስለ ዋሻዎቹ የሚነገረውና አባቶች አረጋግጠናል ብለው የሚያውሱልን ታሪክ ደግሞ ከዛ ባሻገር በኢትዮጵያ ታሪክ ውስጥ በየዋሻዎች ሃይማኖታዊና ሀገራዊ ታሪካዊ ቅርሶችን የመደበቅ ልማዳችን በየቦታው በየአቅጣጫው ሲተረክ ሲነገር ሲጻፍና ሲነበብ የኖረ ለመሆኑ ተጨማሪ ማረጋገጫ ያገኘንበት ስፍራ ነው። ስፍራው በከፍታ ስፍራ ላይ ያለ አዲስ አበባን በአራቱም አቅጣጫ ለማየት የሚያስችል ከፍታማ ተራራ ከመሆኑ ባሻገር የጽዋት ማዕከልም ነው። ስለዚህ እዚህ ስፍራ ሲመጣ ሃይማኖታዊ ትርጉሙ እንዳለ ሆኖ ተፈጥሮን ከነ ሙሉ ክብሯ አዲስ አበባን ደግሞ በውስጧ ሸሽጋ በከፍታ ስፍራ ላይ ካያዘችውና ካካበተችው የተፈጥሮ ሀብት ጋር መጎብኘት የሚቻልበት ሲሆን እዚህ ስፍራ ሁላችሁም እንድትመጡ እኔ በበኩሌ ግብዣዬን አቀርባለሁ። ለነበረኝ ቆይታ ደስተኛ ነኝ። አመሰግናለሁ። ይሆናል ሰላም ያሳየሽውን ፍቅር አይረሳም። ኢትዮጵያ ሰላም ሽብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላም ሽብዛ ተጠለይ በእግዚአብሔር ታዛ ማራት ኢትዮጵያን ማራት። ጥሩ ነው እንግዲህ እስካሁን ያው እንግዲህ ገዳሙን ያሉ ታሪካዊ ቦታዎችን ያው ጎብኝተናል። ጎብኝታችን አጠናቀናል። በእውነት እንግዲህ ልጆቻችን ይህንን ቦታ ለማስተዋወቅ እዚህ ቦታ ላይ ከጠዋት ጀምሮ እስካሁኑ ሰዓት ድረስ ያው ስትቀርጹ ቆይታችኋል። ያው እንግዲህ ለህብረተሰቡ በደንብ እንደምታሳዩልን ባለሙሉ ተስፋ ነን። እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ። እኛም በጣም እናመሰግናለን መምህር። ገዳሙን በዚህ በአገልግሎት ጊዜ በጾም ወቅትና በቅዳሴ ሰዓት ሁሉ ጊዜዎትን ተሻምተን አጠቃላይ ግቢውን ለመጎብኘትና እርሶም ለኛ በፈቃደኝነት እንዲያሳዩን ፈቃደኛ ሆኖ አብረውን ስለዋሉ እጅግ አድርጌ ያመሰግኖታለሁ። በሌላ ጊዜ እንመለሳለን። አመሰግናለሁ። እሺ እግዚአብሔር ይስጥልኝ። እሺ ሰላም ይዋሉ። ኢትዮጵያ ሰላም ሽብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላም ሽብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላም ሽብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላም ሽብዛ ከሚራራልን ፍቅር ከሆነው ዘላቂ ሰላም ከእግዚአብሔር ነው። ይህን ወቂ ይህን ተረጂ በልብሽ ጉልበት ለእርሱ ስገጂ። ኢትዮጵያ ሰላም ሽብዛ ተጠለይ በእግዚአብሔር ታዛ ኢትዮጵያ ሰላም ሽብዛ